አጫጭር መረጃዎችን እናስቀድማለን። ሰባተኛው ሀገር አቀፍ ምርጫ በስኬት ለማጠናቀቅ የሚያስችሉ ቅድመ ዝግጅቶች እየተካሄዱ መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ከባለድርሻ አካላት ጋር በጸጥታ ጉዳዮች ላይ ለመወያየት የተዘጋጀ የውይይት መድረክ እያካሄደ ይገኛል። ምርጫውን ለማካሄድ አስቻይ ሁኔታ ስለመኖሩ በተካሄደ ውይይቶች ከተነሱ ጉዳዮች አንዱ የጸጥታ ሁኔታ በመሆኑ ጸጥታው በተመለከተ ከባለድርሻ አካላት ጋር ምክክሮችን ለማድረግ በማስፈለጉ የውይይት መድረክ መዘጋጀቱን የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ተናግረዋል። በፖለቲካ ፓርቲዎች በተለያየ አጀንዳ ስንወያይ ሲነሱ የነበሩት የጸጥታ ሁኔታ አስቻይ ነው አይደለም የሚለውን ለማየት እንዲህ አይነት መገናኘት እንዲህ አይነት መድረክ ማዘጋጀት አስፈላጊ ስለሆነ ቦርዱ በገባው ቃል መሰረት ዛሬ ይሄንን መድረክ አዘጋጅቷል። እንግዲህ ይሄንን መድረክ ለማዘጋጀት የተለያዩ ስራዎች ተሰርተዋል። የመጀመሪያው ስራ ምንድነው? ከክልል መንግስታት በየቦታው መሬት ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን በአረንጓዴ፣ በቢጫ፣ በቀይ ተመድቦ እንዲላክልን አድርገናል። በመቀጠልም ከጸጥታ አካላት ተመሳሳይ መረጃ ጠይቀናል። ስለዚህ ሁለቱ አካላት የጸጥታ አካላትና የክልል መስተዳድሮች አንድ ላይ ሆነው ኢንቴግሬት አድርገው ተናበው ዛሬ ለምንወያይበት የዚህ የጸጥታ አሴስመንት ዝግጁ አድርገውልናል። ቦርዱ በስድስተኛው ሀገር አቀፍ ምርጫ የተገኙ ተሞክሮችን በጥልቀት በመገምገም ዝግጅቶችን ማድረጉን ነው ሰብሳቢዋ የገለጹት። ስድስተኛው ሀገራዊ ምርጫ የተከናወኑትን ተግባራት በማየት በመገምገም በሰባተኛው ሀገራዊ ምርጫ በተሻለ ለመፈጸም የነበሩት ክፍተቶች ለማስተካከል የነበሩትን ቀጣይ ተሞክሮች ደግሞ ለማስቀጠል በማሰብ የሌሰን ለርንድ ኤክሰርሳይዝ የሚባለውን ካደረገ በኋላ በመሆኑ ብዙውን የስራ ሂደቱን ያንን መሰረት በማድረግ እየሰራ ይገኛል። እንግዲህ ለስራው መጀመሪያና ዋና የሆነው የህግ ማሻሻያ ስርዓት አስፈልጎም ስለነበረ ቦርዱ አዋጅ ቁጥር 1162 የተባለውን አዋጅ በማሻሻል እሱን ተከትሎ ደግሞ ለማስፈጸም የሚያስችሉ መመሪያዎችንም አብሮ አሻሽሎ ለዚህ የማሻሻል ሂደት ላይ ደግሞ የፖለቲካ ፓርቲዎች የሲቪል ማህበረሰብ ድርጅቶች ግብዓቶቻቸውን እንዲሰጡ በማድረግ አስፈላጊ የሆኑትን ነጥቦች በማካተት ስራውን ሲሰራ ቆይቷል። የመራጮች ትምህርት ለምርጫው ስኬታማነት ዋነኛ ጉዳይ በመሆኑ ከተለያዩ የሲቪል ማህበረሰብ ተቋማት ጋር በመተባበር የመራጮች ትምህርት ዝግጅቶች እየተደረጉ መሆናቸውንም ሰብሳቢዋ ገልጸዋል። ምርጫ ስራ ትልቁና ወሳኝ የሆነው የመራጮች ትምህርት የሚባለው ሲሆን ዜጎች በእውቀት ላይ የተመሰረተ ምርጫ ማድረግ ይችሉ ዘንድ የመራጮች ትምህርትን የሚሰጡ የሲቪል ማህበረሰብ ድርጅቶች ጥሪ አቅርቦ በቀረበው ጥሪ መሰረት ወደ 169 የሲቪል ማህበረሰብ ድርጅቶች አመልክተው ፈቃድ አግኝተው ይሄንን ስራና እንቅስቃሴ ጀምረዋል። ከዚሁ ጎን ለጎን ደግሞ የምርጫ መታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶችም ቦርዱ ባወጣው ጥሪ መሰረት ጥሪውን ተቀብለው ወደ 45 የሚሆኑ የሲቪል ማህበረሰብ ድርጅቶች ወደ 547 ኮኦርዲኔተሮች እና 129,000 ታዛቢዎችን በመመደብ ለመስራት ፈቃድ ጠይቀው ይሄንንም ፈቃድ ቦርዱ ሰጥቷል። በእርግጥ ይሄ ጥያቄ አሁንም እየመጣ ነው። ከፍተኛ ቁጥር ያላቸው የሲቪክ ማህበረሰብ ድርጅቶች በምርጫ የመታዘብ ስራ ለመስራት ጥሪ እያደረጉ ነው። ቦርዱም ይሄን እንግዲህ ሰብሰብ ብሎ አይቶ ውሳኔ የሚሰጥበት ይሆናል። እንግዲህ እነዚህን የሲቪክ ማህበረሰብ ድርጅቶች መደገፍ ማገዝ የቦርዱ ኃላፊነት ነው። በተለይም በመራጮች ትምህርት ላይ የተሰማሩ ድርጅቶች ለቦርዱ በዚህ የመራጮች ትምህርት ማስፋፋት ላይ ከፍተኛ እገዛ የሚያደርጉ በመሆናቸው ለነዚህ ማህበራት የገንዘብ ድጋፍ ለማድረግ በተባበሩት መንግስታት የልማት ድርጅት ጋራ በመተባበር የሳብ ግራንት እንዲያገኙ ለማድረግ ጥሪ ወጥቶ ያንን በማካሄድ ላይ እንገኛለን። በተመሳሳይ ደግሞ በአውሮፓ ዩኒየን ባለን ድጋፍ እንደዚሁ ደግሞ ለሌሎቹ የሲቪክ ማህበረሰብ ድርጅቶች የሳብ ግራንት ስራ እየሰራን እንገኛለን።
በሰባተኛው ሀገራዊ ምርጫ ለመጀመሪያ ጊዜ ዲጂታላይዜሽንን ወደ ስራ ለማስገባት የሚያስችሉ ዝግጅቶች መደረጋቸውንም ነው ወይዘሮ ሜላት የተናገሩት። ከዚህም አንዱ ለመጀመሪያ ጊዜ በሀገራችን ተግባራዊ እናደርጋለን ያልነው የቮተሮችና የመራጮችና የእጩዎች የዲጂታላይዜሽን ምዝገባ ለማከናወን ነው። ያው እጩዎች ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነበረ ምርጫ ለመሳተፍ ምዝገባ የሚያደርጉት። አሁን ግን በቢሮአቸው በምቹ ስፍራቸው ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይሄንን ሲስተም አበልጽጎ አልምቶ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛል። እስካሁን ባለን መረጃ ወደ 41 በተናጠል 15 በጥምረትና በግንባር የተደራጁ ወደ 56 የሚሆኑ የፖለቲካ ፓርቲዎች የአድሚኖቻቸውን ምርጫ እጩነትን ለማስመዝገብ የሚረዷቸውን ራሳቸው የቀጠሯቸውን አድሚኖች አካውንት ተከፍቶላቸው ምዝገባ እየተካሄደ ይገኛል። ይህን ምዝገባ በተመለከተ ቦርዱ ያው ቴክኖሎጂ ስለሆነ ለሁላችንም አዲስ ስለሆነ ብዙ ውጣ ውረድ ሊኖረው እንደሚችል ግምት ውስጥ በመክተት በማስገባት ኮል ሴንተር በማቋቋም የቴሌግራም ግሩፕ በመክፈት ፓርቲ አድሚኖች የሚገጥማቸውን ችግር እየተከታተሉ ለመፍታትና የምዝገባ ሂደቱ ቀልጣፋና የተመቻቸ እንዲሆን ጥረት እያደረገ ነው። ባለፈው ቅዳሜና እሁድ እገዛ ለሚፈልጉ አድሚኖች የፖለቲካ ፓርቲ አድሚኖች በቦርዱ ዋና መስሪያ ቤት ለ2 ቀን በቦርዱ የአይቲ ባለሙያዎች እገዛ እየተደረገ ይሄው የእጩዎች ምዝገባ ቀጥሏል ማለት ነው። እንግዲህ ከዚህ ጎን ለጎን ቦርዱ ያበለጸገው የመራጮች ምዝገባ የምንለው ነው። የመራጮች ምዝገባ በ2 አይነት መንገድ ነው በ3 አይነት መንገድ ነው የምናደርገው። የዲጂታል ምዝገባው 2 አይነት ነው። አንዱ ሰልፍ ሬጅስትሬሽን የምንለው ማናችንም ሞባይል አፓችንን ወይም ላፕቶፓችንን ወይም ኮምፒውተራችንን ተጠቅመን በዌብ ቤዝድ ምርጫዬ የምትባል አፕ ዳውንሎድ አድርገን በሷ መሰረት ራሳችንን የምንመዘግብበት ሲሆን ሌላው ደግሞ አሲስትድ ቮተር ሬጅስትሬሽን የምንለው በምርጫ ጣቢያ ዲጂታላይዝ አድርገን የመራጮች ምዝገባ የምናካሄድበት ነው። ይሄን እንግዲህ የዲጂታላይዜሽን የመራጮች ምዝገባ ለመጀመሪያ ጊዜ ስለሆነ ተግባራዊ የምናደርገው ሙሉ በሙሉ በሚባል ደረጃ በሁሉም ምርጫ ክልል ማከናወን ስለማንችል ከኢንፍራስትራክቸር ከበጀት ከሰው ኃይል አቅርቦት አንጻር በተወሰኑ ምርጫ ክልሎች ወደ 17000 በሚጠጉ ምርጫ ክልሎች ይሄንን ዲጂታላይዜሽን ተግባራዊ ለማድረግ አስፈላጊውን ዝግጅት አድርገናል። እንደ ሪፖርተሮቻችን ሰብስቢ ባዩ ዘገባ በውይይት መድረክ የክልሎች ርዕሰ መስተዳድሮች፣ የሁለቱ ከተማ አስተዳደር ከንቲባዎች፣ የፖለቲካ ፓርቲዎች ተወካዮች፣ የጸጥታ አካላትና ሌሎችም ባለድርሻ አካላት እንደሚሳተፉበት ተመላክተዋል። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁ እናመሰግናለን። አሁን ባልደረቦቻችንን በቀጥታ መስመር ወደምናገኝበት መረጃ እናመራለን። በቅድሚያ የምናስቀድመው ካሳሁን አንዱዓለም ነው። የገበያ ስርዓቱ በህብረት ስራ ማህበራት እንዲበየን የአዲስ አበባ ከተማ አስተዳደር አስፈላጊውን ድጋፍ እያደረገ መሆኑን ምክትል ከንቲባ አቶ ጃንጥራር አባይ ተናግረዋል። 12ኛው የህብረት ስራ ማህበራት ሲምፖዚየም በአድዋ ድል መታሰቢያ እየተካሄደ ይገኛል። ካሳሁን አንዱዓለም በቀጥታ መስመራችን ላይ ይገኛል። የህብረት ስራ ማህበራት ለሀገር ምጣኔ ሀብት ያላቸው እድገት ምን አይነት ነው? ምን አስተዋጽኦ ያበረክታሉ? በመድረኩ የተጠቀሱትን ሀሳቦችን ትነግረናለህ። በጣም አመሰግናለሁ ኢየሩሳሌም። 12ኛው ሀገር አቀፍ የህብረት ስራ ማህበራት ሲምፖዚየም በዚህ በአዲስ አበባ አድዋ ድል መታሰቢያ የተከናወነ ነው የሚገኘው። ይሄንን ሲምፖዚየም የፌዴራል ህብረት ስራ ኮሚሽን እና የአዲስ አበባ ህብረት ስራ ኮሚሽን በጋራ አዘጋጅተውታል። በዚህ ሲምፖዚየም ላይ እንግዲህ በተለይም ህብረት ስራ ማህበራት አጠቃላይ ሀገራዊ አበርክቷቸው እንዴት ይገለጻል፣ ለሀገር ጥቅል ምጣኔ ሀብታዊ እድገት እያበረከቱ ያለ አስተዋጽኦ ምን ያክል የሚፈለገው ደረጃ ላይ ደርሷል ወይም ደግሞ ምን አይነት ፈተናዎች ያጋጠሟቸው ነው፣ እነዚህም ፈተናዎች በምን አይነት መንገድ መፍታት ይቻላል በሚሉ ጉዳዮች ላይ የተለያዩ ጥናታዊ ጽሁፎች ቀርበው ውይይት እየተደረገባቸው ነው የሚገኘው። በአጠቃላይ ሲታይ እንግዲህ
ህብረት ስራ ማህበራት በመላ ሀገሪቱ በተለያየ አይነት ቅርጽና አደረጃጀት እንደሚገኙ ይታወቃል። እነዚህ ህብረት ስራ ማህበራት ለሀገር ጥቅል ምጣኔ ሀብታዊ እድገት ከፍ ያለ አስተዋጽኦ ያበረከቱ ስለመሆናቸው ተመላክቷል። በተለይም ደግሞ በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን በተለይ እንደ አዲስ አበባ ያሉ የሸማች ህብረት ስራ ማህበራት ፍትሐዊ የግብይት ስርዓት እንዲኖር በማድረግ ረገድ የጎላ አስተዋጽኦ እንዳላቸው ተነግሯል። ለአብነትም በተለይ በተለያዩ ወቅቶች ያጋጠሙ ሰው ሰራሽና ተፈጥሯዊ የሆኑ የዋጋ ሚዛኑ ትክክለኛ እንዳይሆን ወይም ደግሞ የዋጋ ንረት ሰው ሰራሽ የሆነ የዋጋ ንረት እንዲከሰት የሚያደርጉ የተለያዩ ምክንያቶች በተፈጠሩ ጊዜ እነዚህ ህብረት ስራ ማህበራት አጠቃላይ ትስስራቸውን ከፍ በማድረግ በቀጥታ ከገጠር ከአምራቹ ማህበረሰብ ትስስራቸውን በማሳደግ ምርቶችን በቀጥታ ያለምንም ደላላና ምንም ጣልቃ ገብነት ወደ ከተማና ወደ ሸማቹ በቀጥታ በማድረስ ረገድ ዝቅተኛ የማህበረሰብ የኢኮኖሚ ደረጃው ዝቅተኛ ለሆነ የማህበረሰብ ክፍል ተደራሽነታቸውን በማሳደግ ረገድ የጎላ አስተዋጽኦ እንዳላቸው ተመላክቷል። ይህም እንዳይጥቅል ሲታይ እንግዲህ በተለይ ደግሞ በተለያዩ አካባቢዎች በተለያዩ የሀገሪቱ አካባቢዎች ያሉ የህብረት ስራ ማህበራት ደግሞ አምራች የህብረት ስራ ማህበራቶች አሉ። እነዚህም ጥራት ያላቸው ምርቶች በማምረት ከሀገር ውጭ ጭምር በመላክ ድረስ ከፍተኛ አስተዋጽኦ ያበረከቱ ስለመሆናቸው ተመላክቷል። በአጠቃላይ የህብረት ስራ ማህበራቱ ከፍ ያለ አስተዋጽኦ ስለማበረከታቸው የተነሳው ለሀገር ኢኮኖሚ ያበረክቷቸው ምን ደረጃ ላይ ነው ያለው፣ ለወደፊትስ ምን ይጠበቅባቸዋል፣ እስካሁን የገጠማቸው ፈተና ምንድን ነው የሚለውም የተለያዩ ጥናታዊ ጽሁፎች ቀርበው ውይይት እየተደረገባቸው ነው ያለው። የሚነሱ ችግሮች ላይም መፍትሄዎች እየተመላከቱ ነው የሚገኘው። በአጠቃላይ እንግዲህ ውይይቱ በአሁኑም ሰዓት እየተካሄደ ነው የሚገኘው ኢየሩሳሌም። መልካም። እንደው ማህበራት አቅማቸውን እንዲያሳድጉ ምን መሰራት አለበት ተባለ በመድረኩ? በጣም አመሰግናለሁ። አዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ ሲምፖዚየሙን በይፋ የከፈቱት እሳቸው ናቸው። እንግዲህ የሸማች ህብረት ስራ ማህበራት በከተማዋ ያሉ የሸማች ህብረት ስራ ማህበራት ናቸው። በተለያዩ አካባቢዎች ደግሞ አምራች ህብረት ስራ ማህበራትም አሉ እና እነዚህ አጠቃላይ ህብረት ስራ ማህበራቱ አቅማቸውን እንዲያጎለብቱ መንግስት በልዩ ትኩረት ድጋፍና ክትትል እያደረገ ስለመሆኑ አንስተዋል። በተለይም አዲስ አበባ ከተማ አስተዳደር ደግሞ በከተማዋ የሚገኙ ሸማች ህብረት ስራ ማህበራት አጠቃላይ ሸማች ብቻ ሳይሆኑ አምራችም ሆኖ የተለያዩ ምርቶችን በቀጥታ ማቅረብ እንዲችሉ የግብይት ስርዓታቸው ጠንካራና በኦዲት የተረጋገጠ ፍትሐዊና ግልጽ ይሆን ዘንድ ከተማ አስተዳደሩ በትኩረት በልዩ ትኩረት እየሰራ ስለመሆኑ አንስተዋል። አጠቃላይ እንግዲህ በተለይ ደግሞ የገበያ ስርዓቱን እነዚህ ህብረት ስራ ማህበራቱ መበየን እንዲችሉ ከተማ አስተዳደሩ ልዩ ድጋፍና ክትትል እያደረገ ስለመሆኑ አብራርተዋል። ለአብነትም በቅዳሜና እሁድ ገበያዎቹ ላይ በከተማ የተለያዩ አካባቢዎች ላይ በተዘጋጁ የቅዳሜና እሁድ ገበያዎቹ ላይ የህብረት ስራ ሸማች ህብረት ስራ ማህበራት ንቁ ተሳትፎ በማድረግ አጠቃላይ ፍትሐዊ ያልሆነ የዋጋ ጭማሪ በሸማቹ ላይ እንዳይኖር እነዚህ ህብረት ስራ ማህበራቱ የአጠቃላይ የገበያ ስርዓቱን በመበየን ረገድ የጎላ አስተዋጽኦ ያበረከቱ ስለመሆናቸው አንስተዋል። ይሁን እንጂ እነዚህ ህብረት ስራ ማህበራቱ ግን የሚጠበቅባቸው ደረጃ ላይ ደርሰዋል ማለት አይቻልም። የሚጎድላቸው በጣም ብዙ ነገሮች አሉ። በቴክኖሎጂ አጠቃቀም የኦዲት ስርዓታቸው ከፍ ያለ እንዲሆን፣ አጠቃላይ ስራቸው የተስተካከለ እንዲሆን የተሻለ ድጋፍ ያስፈልጋቸዋል። ከተማ አስተዳደሩም ልዩ ድጋፍና ክትትል የሚያደርግ ይሆናል። በቀጣይ ህብረት ስራ ማህበራቱ ለሀገር እንዲሁም ለከተማዋ ነዋሪዎች የሚያበረከቱት አስተዋጽኦና ገበያውን መምራት እንዲችሉ ከተማ አስተዳደሩ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አቶ ጃንጥራር አባይ አንስተዋል። ኢየሩሳሌም ካሳሁን አንዱ አለም ለመረጃ እናመሰግናለን። መልካም ቀን ይሁንልህ። በቀጥታ ወደምናገኘው መረጃችን ስንቀጥል የኮሪደር ልማት የተጠቃሚዎችን አስተያየት እንመለከታለን። ከእንግሊዝ ኤምባሲ በጎላጎል ቦሌ የሚደርሰው የኮሪደር ልማት በፍጥነት እየተካሄደ ይገኛል። ይህ ጉዳይን አስመልክቶ ሪፖርተራችን ፍቃዱ መለሰ እዛው ከቦታው ከስፍራው ይገኛል። ፍቃዱ እንዴት ዋልክ? የኮሪደር ልማቱ አሁን ያለበት ደረጃ አንተ ባለህበት ስፍራ ምን ይመስላል? እንግዲህ አንቺም ቀደም ሲል እንደገለሽው የኮሪደር ልማት እንግዲህ ከማለዳው ጀምሮ ለመቃኘት ሞክሬያለሁ። እኔ የተገኘሁበት ደግሞ የቃኘሁበት አካባቢ ከእንግሊዝ ኤምባሲ በጎላጎል አድርጎ ቦሌ አደይ አበባ ስቴዲየም የሚደርሰውን መንገድ ነው። እንግዲህ የከተማዋን ገጽታ እየቀየረ ያለው ዓለም አቀፍ ተወዳዳሪነቷን ከፍ እያደረገ እንደዚሁም ደግሞ ለነዋሪዎች ምቹ መሰረተ ልማቶችን በማበርከት በኩል ትልቅ ሚና እየተወጣ የሚገኘው የኮሪደር ልማት እንግዲህ ቀጥሏል አሁንም ማለት ነው። እንደሚታወቀው በመጀመሪያውና በሁለተኛው ዙር እንግዲህ ሰፋፊ የኮሪደር ልማት
ተሰርቷል። ይሄኛውም የኮሪደር ልማት እንግዲህ በተለይም ከዚህ በፊት የተሰሩ መሰረተ ልማቶች ጋር የማስተሳሰር ትልቅ ትኩረት የተሰጠው ኮሪደር ልማት ነው። ይህ ኮሪደር ልማት እንግዲህ የሁለተኛው ዙር 9ኛው አቅጣጫ ወይም 9ኛው መስመር ተደርጎ እየተሰራ የሚገኝ ነው። በቅርብ ጊዜ የጀመረ የኮሪደር ልማት ነው ማለት ነው። ከዚህ ከእንግሊዝ ኤምባሲ ወደ ቦሌ የሚወስደው እንደዚሁም ደግሞ ከቦሌ ብራስ ወደ ኡራኤል የሚወስዱ የተለያዩ በአካባቢው እንግዲህ መሰረተ ልማቶችን የማቀናጀትና የማስተሳሰር ስራ እየተሰራ ነው የሚገኘው። ይህ አካባቢ እንግዲህ ሰፊ የሆነ የንግድ እንቅስቃሴ ያለበት እንደዚሁም ደግሞ የትራንስፖርት ፍሰት ያለበት አካባቢ ነውና ምቹ ለማድረግ እንግዲህ ከተጀመረ ጊዜ አንስቶ ርብርብ እየተደረገ ነው የሚገኘው። አጠቃላይ እንግዲህ እዚህ አካባቢ ያለው የኮሪደር ልማት በተለይም እኔ የተመለከትኩት ከእንግሊዝ ኤምባሲ በጎላጎል እስከ ቦሌ የሚደርሰው መንገድ ማለት ነው በጥሩ ደረጃ ላይ የሚገኝ ነው። ከእንግሊዝ አካባቢ ስንጀምር ከኤምባሲው አካባቢ ስንጀምር እንግዲህ የውስጥ ለውስጥ የሚቀበሩ መሰረተ ልማቶች ተጠናቀው ቴራዞ የማንጠፍ ስራዎች የተጀመሩበት ነው። ወረድ እያልን ስንሄድ እንግዲህ አብዛኛዎቹ መሰረተ ልማት በተለይም ደግሞ ከመሬት በታች የሚቀበሩ መሰረተ ልማቶች አብዛኛዎቹ ተጠናቀዋል ማለት ይቻላል። አሁን ደግሞ ከመሬት በላይ የሚሰሩት የእግረኛ መንገድ እንደዚሁም ደግሞ ሌሎች የሳይክል መንገዶችና የመብራትን ዝርጋታዎች ውስጥ ለውስጥ የማድረጉ ስራ ተጠናቆ ከላይ ያሉትን እንግዲህ ምቹ የማድረግ ስራ እየተሰራ ነው የሚገኘው። በግራና በቀኝ አብዛኛዎቹ የቀበራ ስራዎች ተጠናቀዋል። እንደዚሁም አንዳንድ ቦታዎች ላይ ደግሞ የመጀመሪያ ደረጃ የሚባል የአስፋልት ንጣፍ ስራዎችም የተሰራባቸው መሆኑን ተመልክቻለሁ። ኢየሩስ መልካም። አንተ ባለበት ስፍራ የነዋሪዎቹ ሀሳብ አስተያየት ምን ይመስላል ስለ ኮሪደር ልማቱ? እዚህ አካባቢ እንግዲህ ነዋሪዎቹንም የአካባቢው ነዋሪዎች ለማነጋገር ሞክሬ ነበረ። ይህንን የኮሪደር ልማት እንግዲህ ከዚህ በፊት በሌሎች እንዳዩት ሁሉ በእነሱም እንዲመጣ አብዝተው ሲያሹት እንደነበረ ነው የነገሩኝ። በተለይም እንግዲህ ይህ አካባቢ ከእንግሊዝ ኤምባሲ ጎላጎል ድረስ የሚደርሰው መንገድ ከዚህ በፊት ይሰራል ተብሎ ተጀምሮ ነበረ ከኮሪደር ልማት ውጭ ማለት ነው ለውጭ ኮንትራክተር ተሰጥቶ፣ ነገር ግን በመጓተቱ ምክንያት ለተለያዩ ችግሮች ሲጋለጡ እንደነበረ የመንገዱ ምቹ አለመሆን በንግድ እንቅስቃሴ ላይ ትልቅ አሉታዊ ተጽዕኖ አሳድሮ እንደነበር ነው የነገሩኝ። አሁን ላይ ግን በዚህ መልኩ ደግሞ በኮሪደር ልማት ተካቶ እየተፋጠነ መሆኑና በየዕለቱ አዳዲስ ነገር እያዩ በመሄዳቸው ደስተኛ መሆናቸውን ነግረውኛል። ከዛ ባለፈም እንግዲህ ቀጣይ በከተማዋ ሌሎች አካባቢዎች እንዳዩት ሁሉ በእነሱ አካባቢ እንግዲህ ምቹ መሰረተ ልማት፣ ሰፋፊ የእግረኛ መንገድ፣ የሳይክል፣ የአረንጓዴ ልማት እንደዚሁም ደግሞ ምቹ የመንገድ መሰረተ ልማቶች በመኖራቸው ለንግድ እንቅስቃሴ ጭምር ምቹ ይሆናል የሚል ተስፋን የሰነቁበት ነው። የኮሪደር ልማቱ እንግዲህ የማለቅን እንዲያልቅ በጉጉት እየጠበቁ እንደሚገኝ ነው። የስራ ባህሉንም መመልከታቸውን ነው እንግዲህ እዚሁ ስለሚውሉም ስለሚያድሩም አካባቢው እንግዲህ ሳይቋረጥ 24/7 የኮሪደር ልማት ሰራተኞቹ በትጋት እየሰሩ መሆኑን ተመልክተንበታል የሚል ሀሳብ አንስተዋል። የአካባቢው ማህበረሰብ እንግዲህ በተለይም ደግሞ ትልልቅ የሚባሉ የተቋማት ህንፃዎች የሚገኙበት ነው። እንደዚሁም የንግድ ሱቆች የሚገኙበት ነው። በአካባቢው እንግዲህ ህንፃዎቻቸውን የማሳመር ስራ የማስዋብና ቀጣይ እንግዲህ ገጽታውን የአካባቢውን ገጽታ ለመቀየር እነሱም ተባባሪ ሆነው እየሰሩ መሆኑና የኮሪደር ልማቱን የማለቅ እንዲያልቅ በጉጉት እየጠበቁ መሆኑን የነገሩ፣ በቀጣይ ሲያልቅ ደግሞ የበለጠ የአካባቢው ንግድ እንቅስቃሴ ይስፋፋል፣ ያድጋል፣ ገቢያችን ይጨምራል የሚል ተስፋን መሰነቃቸውን ነው በአስተያየታቸው የነገሩኝ። ባልደረባችን ፍቃዱ መለሰ ለመረጃህ እናመሰግናለን። መልካም ቀን ይሁንልህ። ወደ ሌላኛው የኮሪደር ልማት መረጃችን ስናልፍ አዲስ አበባ ከተማ በወንዝ ዳርቻ ልማቶች ዓለም አቀፍ ተወዳዳሪ ለማድረግ እየሰራች ትገኛለች። ለዚህ ደግሞ ፒኮክ መናፈሻና አካባቢዋ ለዚህ እውነትነትና ተምሳሌትነት ማሳያ ነው። ይህን መረጃ በቀጥታ መስመራችን ቅኝት አድርጎ ሊነግረን እዛው ከቦታው ከስፍራው ተመስገን ይመር ይገኛል። ተመስገን በድጋሚ እንዴት ዋልክ? መረጃዎችን ማድረስ ትችላለህ? አመሰግናለሁ። እንግዲህ በተለይ አፍንጫን በመጥፎ ጠረን መሰንፈጥ፣ ለእይታም መሰቅጠት የአዲስ አበባ ወንዞች መለያ ሆኖ አመታቶች ነጉደዋል። ታዲያ ባለፉት አመታት በተለይም ደግሞ የአዲስ አበባ ወንዞች ለማድረስ ከዚህ በተጨማሪ ከተማዋን ዓለም አቀፍ ተወዳዳሪ ለማድረግ በርካታ ስራዎች እየተሰሩ ነው የሚገኘው። የወንዝ ዳርቻ ልማት ደግሞ ለዚህ ትክክለኛ ማሳያ ነው። በተለይ ከዚህ ቀደም ወንዞች እንግዲህ ጀርባ የሚሰጣቸው ነበሩ፣ ለማለፍ የሚሰቀጥጡ በርካታ ወንጀሎች የሚፈጸምባቸው እንደዚሁ ለእይታ የማይማርኩ ነበሩ። እነዛን የተበከሉ ከዚህ በተጨማሪ በርካታ ወንጀሎች የሚፈጸምባቸውን ቦታዎች ታዲያ የስበት ማዕከል ከዚህ በተጨማሪ የተዝናኖት ማዕከል ለማድረግ በርካታ ስራዎች እየተሰሩ ነው የሚገኘው። አሁን ያለሁበት የፒኮክ መናፈሻና አካባቢው ደግሞ ትክክለኛ ማሳያ ነው። በተለይ አካባቢ እንግዲህ ከዚህ ቀደም የተለየ ገጽታ እንደነበረው እዚህ አካባቢ የነበሩ ሰዎች እንደዚሁ ሀሳባቸውን ሲሰነዝሩልኝ ነበር። በተለይ ደግሞ
ማን ያርዳ የቀበረ ማን ይንገር የነበረ ይላልና ያገሬ ሰው። እዚህ አካባቢ የነበሩ ሰራተኞች በተለይ ጅማሮ ምን ይመስል ነበር? ስትጀምሩት አጠቃላይ ድባቡ ምን ይመስል ነበር? የቦታው ይዞታስ ምን መልክ ነበረው የሚል ጥያቄን እንደዚሁ ሰንዝሬላቸው ነበር። እነሱም እንግዲህ እዚህ አካባቢ በተለይ በርካታ ቆሻሻዎች የሚደፉበትና የሚጣልበት ስፍራ ነበር። ከዚህ በተጨማሪ ማታ ማታ ላይ ለመራመድና በነጻነት ለመንቀሳቀስ አይቻልም። ምክንያቱም እዚህ አካባቢ ጨለማ ስለነበር በርካታ ወንጀሎች ይፈጸሙበታል። ከዚህ በተጨማሪ ህገወጥ የመሬት ወረራ እንደዚሁ ቦታው ተይዞ የነበረና በርካታ ችግሮች ሲስተዋሉበት የነበረ ስፍራ እንደነበር እንደዚሁ ሀሳብን ሰንዝረውልኛል። ታዲያ አሁን ላይ የተለየ ገጽታን ተላብሷል። በተለይ አካባቢ እንግዲህ ፒኮክ መናፈሻ ከዚህ ቀደም እንግዲህ በርካታ መርሃ ግብሮች ሲፈጸሙበት የነበረ ነው። ነገር ግን በርካታ ጉዳዮች ሲከወኑበት የነበረ ቢሆንም እንኳን ለአዲስ አበባ የሚመጥን ከዚህ በተጨማሪ በርካቶችን ሊያስተምርና በመዘመኗ ልክ የዘመነ አልነበረም። ታዲያ አሁን ላይ መናፈሻውን ከወንዝ ዳርቻ ልማቱ ጋር የማስተሳሰር የወንዝ ዳርቻ ልማቱ ደግሞ ለመናፈሻው አንድ ድምቀትና ድባብ እንዲሆን መጋቢ አድርጎ መስራት ላይ በርካታ ስራዎች እየተሰሩ ነው የሚገኘው። እኔ የምገኝበት ፒኮክ መናፈሻ እንደዚሁም ደግሞ አካባቢው ላይ እንግዲህ በርካታ የወንዝ ዳርቻ ልማት እየተሰራ ይገኛልና ይህ አካባቢ ምናልባትም በቀጣይ የአዲስ አበባ የስበት ማዕከል የበርካቶች የተዝናኖት እንደዚሁ የእይታ ልኬትም ይሆናል ተብሎ ይጠበቃል። ሰራተኞችም እንደዚሁ ሀሳባቸውን ሲሰነዝሩልኝና ሀሳብ ሲሰጡ ነበር። እነሱ ምናሉ? በተለይ የቦታ ትናንት ከነበረ ጎስቋላና አስቀያሚ ከነበረ ገጽታው ዛሬ ላይ ወደ ተላበሰው ጥሩ የሚባል ገጽታ በመቀየራችን ደስታን ይሰማናል የሚል ሀሳብን እንደዚሁ ሰንዝረውልኛል። ስራ እድል ፈጠራም እንደዚሁ ሀሳብን ሲያነሱ ነበር። በተለይ በርካቶች እንግዲህ በዚህ ቦታ ላይ ኢትዮጵያውያን የራሳቸውን አሻራ እንደዚሁም ደግሞ ሀገርና ከተማን የሚለውጥ ስራን እየሰሩ ይገኛል። የምን ማለት ነው? ምናልባትም ልማቱ ከዜጎች ተጠቃሚነት ከዚህ በተጨማሪ ከስራ እድል ተጠቃሚነት ጋር በቀጥታ የሚገናኝና የሚተሳሰር ሆኖ የተገኘ ስለመሆኑ እንደዚሁ ሀሳብን ሰጥተዋል። እነሱ ምናሉ? እዚህ ቦታ ላይ ልምድ ልውውጥም የሚያደርጉበት ነው። በተለይ ኢትዮጵያውያን ከተለያዩ አቅጣጫዎች መጥተው ስራ የሚሰሩበት የሚከውኑበት ነውና ያንዱን ሙያ አንዱ የሚቀስምበት ከዚህ በተጨማሪ እየተማማሩ ለበለጠ ለትጋት እንደዚሁም ደግሞ ለስራ ተነሳሽነት የሚጥሩበት ስፍራ ስለመሆኑ እንደዚሁ ሀሳብን ገልጸውልኛል። ይህም ቦታ ምን ብለው ገለጹ? እነሱ በተለይ ደግሞ የስራ የክህሎት ማበልጸጊያም ሆኖ እያገለገለን ይገኛል እስከ ማለት ነው የደረሱት። ይህ ምን ማለት ነው? የውጭ ሀገር ዜጎችም ተሳትፎ ያደርጋሉ። ኢትዮጵያውያን ደግሞ ከውጭ ሀገር ዜጎች እንደዚሁ ልምድና ተሞክሮን ይቀስማሉ፣ ይቀምራሉ። በቀጣይ ሀገርን የሚገነባ ራሳቸውን የሚጠቅም ስራ ላይ እንደዚሁ ተሳትፎን ያደርጋሉና በዚህ ስፍራ ላይ እንደዚህ መሰል ስራዎች እየተሰሩ ነው የሚገኘው። ሌላው ደግሞ በትጋት የሚገለጸው ጉዳይ 24/7 የስራ ባህል በዚህ አካባቢ ኦን መሆኑ ነው። በተለይ ምሽት የሚባል ነገር የለም፣ ቀንም የሚባል ነገር የለም። በሁለቱም መርሃ ግብሮች እንደዚሁ ስራዎች ይከወናሉ። እዚህ አካባቢ እንግዲህ 24 ሰዓት መስራት፣ 24 ሰዓት መንቀሳቀስ፣ ከዚህ በተጨማሪ ለሀገር የሚጠቅም አሻራን 24 ሰዓት ማስቀመጥ ኦን እየሆነ ይገኛል። ይህ ቦታ እንግዲህ እንደምታውቁት በተለይ ከዚህ ቀደም የነበረው ገጽታ ተቀይሮ አሁን ላይ አዳዲስ ነገሮች እየተሳሉለት ይገኛል። እዚህ ቦታ ላይ እንግዲህ ተፈጥሮን ማጣጣም የሚፈልግ ወይም ደግሞ የአዲስ አበባን ዘመናዊነት ማየትና መመልከት የሚሻ ሰው ካለ መጥቶ ሊጎበኘው ይችላል። አጠቃላይ መረጃዎች ይህን ይመስላሉ። ተመስገን፣ ለመረጃ እናመሰግናለን። ባልደረቦቼ ላደረሳችሁን መረጃ እናመሰግናለን። በድጋሚ መልካም ቀን ይሁንላችሁ። ሰፊ ልምምድ ያለበት ቢሮክራሲ በአንድ ጊዜ ላይናድና ላይስተካከል ይችላል። ነገር ግን የመሶብ አገልግሎት መስጫ ማዕከል ግን ቻሌንጅ አድርጎታል። በሚገባ ቻሌንጅ አድርጎት ተስፋን ጭሯል ማለት ነው። አርብና ሮብ ቁጭ ብለን ህዝብ የምናዳምጥበት ሌላው የአገልግሎት ግብአታችን ነው። ከከንቲባ ጽሕፈት ቤት ጀምረን ብናይ በከፍተኛ ሁኔታ ትኩረት ተሰጥቶ አዳምጦ መመለስ የተሰጠው ምላሽ ተተግብሯል አልተተገበረም ተብሎ ክትትል የሚደረግበት አግባብ የህዝብን አገልግሎት ለማሻሻል ህዝብ ለሚያነሳቸው ጥያቄዎችና ቅሬታዎች ምላሽ ለመስጠት የሰጠነውን ትኩረት ነው የሚያሳየው። የቅሬታ አፈታት ስርዓታችንን መዘርጋት፣ በነፃ ስልክ የተለያዩ ጥቆማዎችን ለማግኘት ኮሚትድ ሆነን በተለያዩ መስሪያ ቤቶች ላይ እነኚህን የነፃ የስልክ ጥሪዎችን ከከንቲባ ጽሕፈት ቤት፣ በገቢዎች፣ በሰላም፣ በጸጥታ የጥሪ ማዕከል፣ በፓብሊክ ሰርቪስም እንደዚህ መዘርጋታችን ለህዝባችን አገልግሎትን ለማሻሻል የምናደርገው ጥረት አካል ነው። አመራሮቻችን ህዝብ እንዲጠይቃቸው የማድረግ ከህዝብ የራቁ ሳይሆን ህዝብ ጋር የቀረቡ ምላሽ ለመስጠት ለመጠየቅ ምንም አይነት መኮፈስ
የማይቻል መሆኑን አመራራችን በተግባር እያሳየ እንዲሄድ አድርገናል። በአዲስ ሚዲያ ኔትወርክ የአገልጋይ ፕሮግራም፣ የዋርካ ፕሮግራም፣ እንጠያየቅ ፕሮግራም፣ ምርመራ የሚደረግባቸው በኦዲት የምናደርጋቸው ስራዎች ለስራችን ውጤታማነት አስተዋጽኦ አድርገዋል። ከመልእክቱ ተመልሰናል። እኩለ ቀን መረጃዎቻችን ላይ ትገኛላችሁ። በድጋሚ አብራችሁን ስላላችሁ እናመሰግናለን። መረጃዎችም እንደቀጠሉ ናቸው። በሶማሌ ክልል የተመለከቱት ሰላምና ልማት እንዳስደነቃቸው የሶማሊያና የጅቡቲ ፕሬዝዳንቶች ተናገሩ። የህዝብን አንድነት መጠበቅና አብሮ ለመልማት በጋራ መስራትን የቀጠናው ሀገራት ከኢትዮጵያ መማር እንዳለባቸውም መሪዎች አጽንኦት አንስተው ያነሱት ጉዳይ ነው። አሰግድ ኪዳነ ማርያም በዚህ ጉዳይ ላይ ተጨማሪ መረጃ ይዞበታል። በሶማሌ ክልል በተከናወኑና ለምረቃ በበቁት አይሻ ቁጥር 2 የንፋስ ኃይል ማመንጫና የሸበሌ ሪዞርት ምረቃ ላይ ታደሙት የጎረቤት ሀገራት ጅቡቲና ሶማሊያ ፕሬዝዳንቶች በክልሉ የተከናወነ ያለው የልማት ስራ አስደናቂ መሆኑን ተናግረዋል። የሸበሌ ሪዞርት ቃል በተግባር የታየበት ብቻ ሳይሆን የሰዎችን የፈጠራ ችሎታ ጭምር ያካተተ ነው ያሉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጅግጅጋ ከተማ ያዩት ለውጥ እንዳስደነቃቸውም ተናግረዋል። አያ አዲ አድ uga muuqata iyo sida uga turjumaya hab nololeedka iyo dhaqanka maxaa ummadan iyo deegaankan ay leeyihiin ይህ ፕሮጀክት እጅግ ሰፊና ብዙ ሰዎችን ያሳተፈ ስራ ነው። ትልቅም ስራ ነው። በውስጡም ከፍተኛ ጥበብና ጥንቃቄ የተሞላበት እውቀት ይታያል። ስራው ተግባርን ብቻ ሳይሆን የሰዎችን የፈጠራ ችሎታ ጭምር ያካተተ ነው። የህዝቡን ተፈጥሯዊ አኗኗር፣ ባህልና አካባቢን በግልጽ የሚያሳይም ነው። የሶማሌ ባህላዊ ቤትና ታሪካዊ ዛፎች፣ ታሪካዊ ሴቶች በፕሮጀክቱ ተካተዋል። ለዚህ ስራም ጠቅላይ ሚኒስትር አብይ አህመድንና መንግስታቸውን እንኳን ደስ ያላችሁ ማለት ፈልጋለሁ። ጅግጅጋ ከተማም ከዛሬ 10 ዓመት በፊት ስመጣ እንዲህ አይነት እድገት አልነበረም። ዛሬ ያየነው ለውጥ ግን አስደናቂ ነው። ኢንፍራስትራክቸርካ ሩንቲ አይ በሶማሌ ክልል ይህ ሁሉ የልማት ስራ እውን እንዲሆን ያደረገው የጠቅላይ ሚኒስትር አብይ አህመድ ጥልቅ የአመራር ስራ ነው ያሉት ደግሞ የጅቡቲው ፕሬዝዳንት ኦማር ሐሰን ጊሌ ናቸው። ኢራን ከቀይብቀል ነው ይህንን ሁሉ ስራ እውን ያደረገው የጠቅላይ ሚኒስትሩ ጥልቅ አመራር ስራ ነው። ጠቅላይ ሚኒስትር አብይ አህመድ ሙሉ ጊዜያቸውን ለልማትና ለሰላም ግንባታ እየሰጡ ነው። ሁልጊዜም የኢትዮጵያን አንድነት ለማምጣት የሚሰሩ መሪ ናቸው። ራዕያቸውም የተሟላ እድገት የተረጋገጠባትና ሁሉም እኩል የሚያድግባትን ሀገር መፍጠር ነው። የቀጠናው ሀገራት መሪዎች ማድረግ ያለብን የህዝብ አንድነትን መጠበቅና አብሮ ለመልማት በጋራ መስራት ነው ያሉት የጅቡቲው ፕሬዝዳንት ኦማር ሐሰን ጊሌ ይህንንም ከኢትዮጵያ ልንማር ይገባል ብለዋል። እን መገረነሳ ዳትኩ ኢትዮጵያዊ ኮልሃዲል ጠቅላይ ሚኒስትር አብይ እንዳሉት ሁላችንም የቀጠናው መሪዎች ማድረግ ያለብን የህዝብን አንድነት መጠበቅና አብሮ ለመልማት በጋራ መስራት ነው። ፈጽመው በሌላ ሀገር ላይ ኢንቨስት አድርገው የማያውቁት የሞቃዲሾ ሶማሊያ በነደሪዎች ኢትዮጵያ መጥተው ማልማታቸው ደስ የሚለኝ ነገር ነው። ጅግጅጋ ለምስራቅ አፍሪካ ኢኮኖሚም ሆነ ለሌሎች እንቅስቃሴዎች ማዕከል ናት። ይህ ሁሉ የሚሆነው ደግሞ ሰላም ስንሆን በመሆኑ ለሰላም አብረን እንስራ። ይህ ሁሉ የሆነውም ሰላም ስለሆነ ነው። በመሆኑም የቀጠናው ሀገራት የጠቅላይ ሚኒስትሩን መንገድ መከተል አለብን። በሶማሌ ክልል የተከናወኑት የልማት ስራዎች የአካባቢውን ሀገራት ወንድማማች ህዝቦች ይበልጥ የሚያቀራርቡና ተጠቃሚ የሚያደርጉ ናቸውም ተብሏል። ወደ መካከለኛ ልገባ የቻልኩት ዋናው ለአነስተኛና መካከለኛ የጀርባ አጥንት ነው። ይሄ አፕሪሼት ማድረግ መቻል አለብን። በመላው ኢትዮጵያ በሚገኙ ፋርማሲዎች መግባት ያለበት ምርት ነው። ያለው የሰው ኃይል በዛ ደረጃ አይደለም። የሰለጠነ የሰው ኃይል ከማቅረብ አኳያ ያሉ ጉድለቶች አሉ። የመብራት መቆራረጥ አለ። ውሃ የለውም፣ መንገድ የለውም። ኃይል መቆራረጦች እየገጠሙን ስለሆነ ቢታይልን ቦታው የት ጋር እንደነበረ አይታወቅም። የአምራች ኢንዱስትሪዎች ባሉበት ቦታ ላይ መንገድ መሰረተ ልማት ችግር እንዳለ ለማየት ተችሏል። 35% ለምንድን ነው የሚከፍለው? መጨረሻ የተደረሰው ስምምነት መከፈል እንዳለበት ስለሆነ እሱን ማክበር ያስፈልጋል። መስሪያ ቦታ ነው ችግራችን። ይሄን ሰራተኛ የት ተደርጎ ነው 5 ዓመት ሞልቷል ውጣ የሚባለው? ኢንዱስትሪው አንዱ መሰረታዊ ችግር የመስሪያ ቦታና የመሬት ጥያቄ ነው። በጣም ብዙዎቹ ተከራይተዋል። የኢንዱስትሪ ቦታ ለሶስተኛ ወገን አከራይተው ላልተጠበቀ ዓላማ የሚያውለውን ዜሮ ቶለራንስ ነው ያለን። ይህን እርምጃ ይወሰድ ተብሎ እርምጃ እየተወሰደ ነው ያለው።
የኛ ቢሮ ነው ብለን እስከምናምን ድረስ የደረስንበት መስሪያ ቤት። ዝቅተኛ ውስጥ የሚሰሩት ስራዎች መንግስትን በከፍተኛ ደረጃ ይደግፋሉ። ዘርፉ ያለበት ደረጃ ምን ይመስላል? የምናመርተው የሰብል ምርት ግብርናን ብቻ አይደለም፣ የማኑፋክቸሪንግ ምርት ውጤቶችንም ጭምር ነው። ተሽከርካሪ ያለቀ ተሽከርካሪ መግባት አይቻልም ከተባለ ለምን ይፈቀድላቸው? ከውጭም የምናስገባበት ሁኔታዎች ቢመቻችል። የግብአት ችግር በከፍተኛ ሁኔታ አለ። ገንዘብ የለንም ጠብቁ፣ ብር የለም አሁን ጠብቁ። የብድር አገልግሎት እየሰጡን አይደለም። ከተማው ፕራዮሪቲ በመስጠት በኩልም ለኢንዱስትሪው ልዩ ትኩረት ሰጥቷል። የኢንዱስትሪ ጉዞ ግምገማችን ምንድነው የሚመስለው? የለማው ቴክኖሎጂ ኢንዱስትሪያሊስቶቹ አክሰስ እንዲያደርጉት እናደርጋለን። ኢትዮጵያውያን የኪነ ጥበብ ባለሙያዎች በብዙ ታሪካዊ ሁነቶች ውስጥ አሻራቸውን አስቀምጠዋል። ከነዚህም ውስጥ የአፍሪካ ህብረት መዝሙር አንዱና ዋነኛው ነው። በአፍሪካ አህጉራዊ መዝሙር ውስጥ የአንድ ትልቅ ኢትዮጵያዊ ሊቅ ጥበብ አርፏል። ቤተልሔም አየነው። ከቀኝ ግዛት ነጻ የሆነች እንዲሁም ደግሞ ህዝቦቿ አንድነት ያላቸው አፍሪካን ለመገንባት በ1955 የተመሰረተው የአፍሪካ አንድነት ድርጅት በቀድሞ ስሙ በአሁኑ የአፍሪካ ህብረት ከጅማሮ ከሀሳቡ ጥንስስ አንስቶ የኢትዮጵያ አስተዋጽኦ ከፍተኛ መሆኑ ይታመናል። በተለይ ደግሞ የኪነ ጥበብ ባለሙያዎችን በአፍሪካ አንድነት ድርጅት በአፍሪካ ህብረት በአሁኑ የተለያዩ ኪነ ጥበብ ስራዎችን መስራታቸውም ይታወቃል። ዛሬ ደግሞ ልናነሳ የወደድ ነው በተለይ የአፍሪካ ህብረት መዝሙርን ስለ ጻፉት ሰው ነው። ግጥሙ የተወሰደው ከጸጋዬ ገብረመድህን ነው። ኢትዮጵያዊ ባለቅኔ ጸጋዬ ገብረመድህን በእንግሊዝኛ ከጻፈው ፕራውድ ቱ ቢ አፍሪካን የሚል ነው። አዳፕት ነው የተደረገው። በዓላማ ለእንትኑ አልተጻፈም፣ ለሙዚቃው ተብሎ አልተጻፈም። ከዛ አንድ ኬንያዊ አርተር የሚባል የኳየር ባለሙያ ነበር። እሱ ሙዚቃ እንዲጽፍለት ዜማ እንዲያወጣለት ተደረገ። በዛ መሰረት የተደረገው በኢትዮጵያና በኬንያ የተሰራ ማለት ነው። ይህን ይመስላል። እንግዲህ የአፍሪካ ህብረት መዝሙር መቼ ነበር በይፋ መዘመር የጀመረው? ከዛም ባሻገር ደግሞ ምን ምን መልእክቶችን ይዟል? በውስጡ የያዛቸው መልእክቶች የመዝሙሮቹ ምንድን ናቸው? መዝሙሩ የግጥሙ ሀሳብ በጣም ጥሩ ጊዜውን ያን የሚያመለክት ነገር ነው። ይሄን የመጀመሪያው ቨርስ ላይ በጣም በጥሩ ሁኔታ ይገልጸዋል። ሌት አስ ኦል ዩናይት፣ እንደራጅ። ዩናይት ማለት አንድነት ይኖረን። ከዛ ሴሌብሬት ቱጌዘር፣ አብረን እናክብር። ዘ ቪክትሪ ኢዝ ወን ፎር አወር ሊበሬሽን፣ ለነጻነታችን ተጋርነን ያሸነፍንበትን ክብር ወይም ድል እናክብር፣ አንድ ላይ እንሰባሰብ፣ ህብረት እንፍጠር ይላል። ከዛ ግን እዛው ቨርስ ላይ ሶስተኛው መስመር ላይ ሲሄድ let us dedicate ourselves to defend our liberty and unity፣ ነጻነታችንንና አንድነታችን፣ ነጻነታችንን ያገኘነውን እኛ ዩኒቲ እንፍጠር፣ የቀሩትን እናምጣቸው፣ ለነሱም ለኛም ነጻነት እንጋደል፣ ሁሉም ነጻ ሲወጡ ደግሞ በጋራ ህብረታችንን እንጠብቅ የሚል እንትን ያለው ሰንስ ኤንድ ዳውተርስ ኦፍ አፍሪካ። እቺ ብዙ ሰው የሚወዳት እንትናት እንደ ሀሳብ እንዲሁ ሰንስ ኤንድ ዳውተርስ ኦፍ አፍሪካ፣ የአፍሪካ ወንድ ልጆችና ሴት ልጆች በሙሉ ነው የሚለውና ከዛ አዝማቿ ላይ መዝጊያው በጣም ኢንትረስቲንግ ነገር let us make Africa the tree of life ይላል እና አፍሪካን የህይወት ዛፍ እናደርጋት። ይሄ እንደ ቅኔ ከባለ ቅኔም በመጻፉ በጣም ሌላም ሰው አፍሪካ ያሉንም ሰዎች በሙዚቃም ላይ አንዳንድ ሰዎች ሲመራመሩ በጣም የሚወዳት ነገር እቺ ነች። በጥሩ መንገድ ተገልጿል የሚባለው ይሄ። አሁን ላይ ያሉ ወጣቶች ይህንን የአፍሪካ ህብረት መዝሙርን በትክክል ይረዱታል ወይ ብለህ ታስባለህ? ወይም ደግሞ ይህ መዝሙርም ሁሉም ሰው እንዲያውቀው የአፍሪካውያን መዝሙር ነውና ምን ይጠበቃል? በተለይ ከኪነ ጥበብ ባለሙያዎች ከኢትዮጵያ ብሔራዊ መዝሙር ጋራ በኳየር የመቅዳት ፕሮጀክት አለ እኔ ያስኩት እና አብሬ የአፍሪካ ህብረትም አሁን ተቀርቶ የአፍሪካ ህብረትም የኢትዮጵያ መንግስትም እውቅና ሰጥቶት ኦፊሻሊ እንዲወጣ የሚደረግ ፕሮሰስ እየተደረገ ነው ያለው። የአፍሪካ ህብረትን በተመለከተ አሁን አፍሪካ ሀገራችን የሚለው መዝሙር እናስታውሳለን። የአፍሪካ ህብረት ሲመጣ በአዲስ አስተሳሰብ አንድ በህብረት ደግሞ የተዜመ ኤልያስ መልካ የሰሩት ነው። ኤልያስ የሰሩት አሉ የተለያዩ የዘጠናዎቹ ስራ። እንዴት ታያቸዋል? የኢትዮጵያ የኪነ ጥበብ ባለሙያዎች በተለይ አፍሪካ ህብረት ላይ ያደረጉትን አስተዋጽኦ እንዴት ትመለከታል? እንግዲህ ከጸጋዬ ገብረመድህን እንጀምራለን። ከሎሬት ጸጋዬ ገብረመድህን የዋናውን ግጥም ከመጻፍ ጀምሮ የአዲስ አስተሳሰብ የሚል አፍሪካ የሚመለከቱ ነገሮች በተለይ አዲስ አስተሳሰብ አፍሪካ
50ኛ ዓመቱን ሲያከብርና ወደ አፍሪካ ዩኒየን ሲቀየር የነበረው አከባበር በጣም ትልቅ ነበርና ለዛ ደግሞ 90ዎቹ ላይ ኢትዮጵያ ውስጥ የነበረው የሙዚቃ እንቅስቃሴ በእነ ኤልያስ መልካ የሚመራው እንቅስቃሴ በጣም ጠንካራ ነበርና ያኔ ለምን አንድ አስተዋጽኦ አናደርግም ብለው የጻፉት ነገር ነው። የአዲስ አስተሳሰብ የአዲስ ቃና ብስራት የብዙ ሰዎች ስብስብ ነው። ካሉትም ስራዎች በጣም ሻል የሚለው ደስ የሚለው እሱ ነው። እሱ አለ። ግን በልዩነት የምናየው ወቅቱም የአፍሪካ ህብረት መመስረት ላይ ስለተጻፈ አፍሪካ ሀገራችን የሚለው ነው። ግን እሱኛው በጣም የተሻለ ስሜት አለው። በደንብ እኔ አሁን ስሰማው እንኳን ወቅቱን ለመሳል ሀሳቤ ላይ ኢቭን የድምጻቸው ሁኔታ ያቀዳዱ ደረጃ ሁሉ ዘመኑን እንዳስበው በምን አይነት መንገድ እንደሰሩት በቃ ያን የነበረውን ስሜት እንደዚህ በነጭና ጥቁር የድሮውን አዲስ አበባ ስታያት የሚመጣው ሀሳብ አለ እንደሱ አይነት ስሜት ይፈጥርብኛልና እሱኛው በጣም ጠንካራ ነበረ። የተሰሩት ነገሮች ጥሩ ሆነው ያንሰናል። ከዚህ በላይ መሰራት ነበረበት አለበት ከዚህም በኋላ እና ብንሰራ የሚያምርብን ደግሞ በእኛ ነው ዓለም የሚሰማን እኛ ስንሰራው ቅኝ ያልተገዛ ሰው ልክ መመስረቱ በእኛ አምሮብን እዚሁ እንደጸናው አፍሪካ ህብረት ሙዚቃው የሚያምርብን በእኛ ነውና ብዙ ይጠበቃል ለማለት ነው። መነሻችንን የአፍሪካ ህብረት መዝሙርን አድርገን ከዛ ውጪ አሁን ላይ ያሉ የኪነ ጥበብ ባለሙያዎች እዚህ ላይ ምን ሊሰሩ ይገባል የሚለው ላይ ከሙዚቀኛ ምዕራፍ ተክሌ ጋር ነበር ቆይታ ያደረግን። እናመሰግናለን። በጣም እናመሰግናለን። እንቀጥላለን። ኢትዮጵያ ካላት የውሃ ሀብት የሚገባትን ጥቅም እንድታገኝ የውሃ አዘል የሆኑ መሬቶችን በጋራ መጠበቅ እንደሚገባ ተገለጸ። የዘንድሮ የዓለም የውሃ አዘል መሬቶች ቀን በኢትዮጵያ ተከብሯል። ንጉሱ በቃሉ በተፈጥሮ ሀብት የታደለችው ኢትዮጵያ በየትኛውም ሀገር የማይገኙ የዱር እንስሳትን ጨምሮ የበርካታ አዕዋፍትና እጽዋት መገኛ ናት። በተለይም ኢትዮጵያ በውሃ ሀብቷ የአፍሪካ የውሃ ማማ እስከ መባልም ደርሳለች። የኢትዮጵያ ውሃ አዘል መሬቶቿ የተለያዩ አካባቢዎች ዓመቱን ሙሉ ለምለምነታቸው ተጠብቆ እንዲቆዩም ያስችላሉ። የዘንድሮው የዓለም ውሃ አዘል መሬቶች ቀን በኢትዮጵያ ተከብረዋል። የዘንድሮው የዓለም የውሃ አዘል መሬቶች ቀን የውሃ አዘል መሬትና ሀገር በቀል እውቀት የባህል ቅርሳችንን እናክብር በሚል መሪ ቃል ተከብረዋል። የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ፍሬነሽ መኩሪያ የውሃ አዘል መሬቶች ቀን በሀገራችን መከበሩ ኢትዮጵያ ያላትን የውሃ ሀብት በአግባቡ እንድትጠቀም በማድረግ ስነ ምህዳሩ እንዲጠበቅ ከማድረጉ ባሻገር የቱሪስት መዳረሻዎችን ለማስፋት እንደሚያግዝ ገልጸዋል። የውሃ አዘል መሬቶች ከ70 በላይ የሚሆኑ ከሀገር ሀገር የሚዘዋወሩ
የአዕዋፋት ዝርያን ጨምሮ ከ300 በላይ የአዕዋፍ ዝርያን ግልጋሎት የሚሰጥ ስርዓተ ምህዳር ነው። ስለዚህ ይህንን ስናነሳ ደግሞ ለቱሪዝም መስህብነትም በከፍተኛ ደረጃ ያገለግላል። በተለይም አሁን አንዳንድ አካባቢዎች ላይ ስናዝ የውሃ አዘል የተጠበቁ የውሃ አዘል መሬቶች ውብና ሳቢ የሆኑ አካባቢዎች ላይ እንደዚሁ የተለያዩ ለቱሪስት መዳረሻነት እንዲሆን የሚለማበት ሁኔታንም በተግባር እያየን ያለንበት ሁኔታ ስለሆነ በከፍተኛ ደረጃ ትልቅ ትርጉም ያለው ጥቅም ያለው ስለሆነ ይህንን ተንከባክበን ጥቅሙን ማክሲማይዝ ማድረግ ያስፈልጋል። በኢትዮጵያ የሚገኙ የውሃ አዘል መሬቶችን በአግባቡ መጠቀም ያስችል ዘንድ በ10 ክልሎች ቦታዎችን የመለየት ስራ መሰራቱ የተጠቀሰ ሲሆን በቀጣይም በቀሪ ክልሎች ልየታው እንደሚሰራ በመድረኩ ተጠቅሷል። እንደ ሀገር ያለንን የውሃ አዘል መሬቶችን ቆጠራ አድርገናል። አሁን ያደረግነው የ10 ክልሎችን ነው። በ10 ክልሎች ውስጥ መወሰነው ሌሎቹ ክልሎች ገና ቀጣይ በዚህ 4 ወር ውስጥ የምናጠናቀቅ ሲሆን በዚህ 10 ክልሎች ውስጥ 353 ሌኮችን ለይተናል። ምንድነው ውሃ አዘል መሬቶችን ለይተናል። በኢትዮጵያ የሚገኙ ውሃ አዘል መሬቶች ላይ የሚደርሱ ጉዳቶችን ለማቃለል ከሳይንሳዊ እውቀቶች ባሻገር ሀገር በቀልና አካባቢያዊ እውቀቶችን በመጠቀም ጭምር እየተሰራ መሆኑን ምክትል ዋና ዳይሬክተሯ ተናግረዋል። ህብረተሰቡ የውሃ አዘል መሬቶችን የራሱን ህግ በማውጣት እንዳይጎዱ አላግባብ ጥቅም ላይ እንዳይውሉ ሲሰራቸው የቆያቸው ጉዳዮች አሉ። እነዚህ እንግዲህ አሁንም አገልግሎት የሚሰጡ ናቸው። እነዚህ ተግባር ላይ የሚውሉ ናቸው። በሌላ በኩል ደግሞ እነዚህ የውሃ አዘል መሬቶች በጥናት እንዲደገፉ የማድረግ በርካታ ጥናቶች በውሃ አዘል መሬቶች ላይ አሉ። እነዚህን ጥናቶቹ የሚያመጡትን ግኝቶችና የአገር በቀል ከዚህ በፊት ውሃ አዘል መሬቶች የሚጠብቁበትን አግባብ እነዚህን የአገር በቀል እውቀቶችን አዳምሮ እየተሰራ ያለበት ሁኔታ ነው። ይሄ ተጠናክሮ የሚቀጥል ይሆናል። ፕሮግራሙ የአካባቢ ጥበቃ ባለስልጣን ከዌትላንድ ኢንተርናሽናል ጋር በመተባበር ያዘጋጁት ሲሆን በቀጣይ ውሃ አዘል መሬቶችን ለመንከባከብ እንደሚሰራ ተጠቁሟል። በመዲናዋ ተግባራዊ እየተደረገ ያለው የሰንበት ገበያ የኑሮ ውድነትን ከማረጋጋት ባሻገር ለህብረተሰቡ የግብይት አማራጭን በማምጣት ረገድ ሚናው የላቀ መሆኑን ሸማቾች ተናገሩ። የሰንበት ገበያው ህጋዊ የንግድ እንቅስቃሴ እንዲኖር ከማድረግ አንጻር የራሷ አስተዋጽኦ እያበረከተ ስለመሆኑም ተመላክቷል። በዚህ ጉዳይ ላይ ሄኖክ ዘነበ ተጨማሪ መረጃ ይዞበታል። የአዲስ አበባ ከተማ አስተዳደር የህብረተሰቡን የኑሮ ጫና ለማቃለል እየወሰዳቸው ካሉ እርምጃዎች ውስጥ አምራቹን ከሸማቹ የሚያገናኝበት የሰንበት ገበያ አንዱ ነው። አዲስ ሚዲያ ኔትወርክም በሜክሲኮ አካባቢ ገቢራዊ በተደረገው የሰንበት ገበያ ላይ ቅኝት ባደረገበት ወቅት ያነጋገራቸው ሸማቾች በገበያው የሚቀርቡ እቃዎች ከፍተኛ የዋጋ ቅናሽ ያላቸውና ሸማቹ አማርጦ የሚገዛበትን እድል የፈጠረ መሆኑን ተናግረዋል። ሰንዴ ማርኬት እንደውም ከሰኞ እስከ ዓርብ ቦታ ኖሮት ቢኖር በጣም ቆንጆ ነበረ። ለምን ማለት በቃ ለህብረተሰቡ በጣም አማራጭ ነገር ነው፣ እርካሽም ነው። ለምሳሌ ሙዝ አሁን 80 ብር እዛ ነው፣ እዚህ ግን በ50 ብር ገዝተን ይዘን እንሄዳለን። ንጹህ ነገር ነው የምናገኘው እዚህ። አቅርቦቱም ጥራቱም ጥሩ ነው። ሁሉም ነገር ዋጋውም ተመጣጣኝ ነው ለመናገር። በተለይም ደግሞ ኪሎ ዋጋውንም እዛው አይተህ የምትወስደው ነገር ነው። መርጠህ በፈለከው ከግማሽ ኪሎም 1 ኪሎም 3 ኪሎም እንደፈለክ የምትገዛበት ቦታ ነው። ጥራቱም ሁሉ ነገር አቅርቦቱም ቆንጆ ነው። ከሰፈራችን የተሻለ ነው። የ10 ብር የ15 ብር ለውጥ አለው በኪሎ። ያው በቃ ከዚህ ውጪ ያው ብዙም የተጋነነ እንትን የለውም። የኑሮ ውድነት አሁን ሽንኩርቱ ቆንጆ ነው፣ ቲማቲም ቆንጆ ነው፣ ድንችም ደህና ነው። የሰንበት ገበያ ከአትክልትና ፍራፍሬ በአጠቃላይ ለምግብነት ከሚውሉ ቁሳቁሶች በተጨማሪ የአልባሳት ግብይትንም በዘመነ መልኩ ማቅረብ መጀመሩ አበርታች መሆኑን ገልጸዋል። የበፊቱ ወጣቱም ነጋዴውም እቃውን እየጣለ ደንቡም እየተዋጋ ለአክሲደንት ሁሉ ያደርስ ነበር። አሁን በዚህ በስርዓቱ ሲሰራ በጣም ነው ደስ አለ ነው። በጣም ደስ የሚል ድባብ ነው አለው። የሜክሲኮ አካባቢ እንደዚህ አይነት መሰራቱ ለኛ በጣም ነው ደስ አለ። ለምን
መጀመሪያ በፊት የነበረው መንገድ ራሱ በጭንቅንቅ ነበር የምናልፈው። አሁን በህጋዊነት መንገዱ ራሱ ሰፊ ሆኖ ወጣቱ እንደዚህ ተደራጅቶ መስራቱ ለእድገትም ለወጣቱም በጣም ጥሩ ነው የምንለው። ልዩነት ያየሁት ማለት በፊት ደንብ ከሚያሯሩጣቸው አሁን ቦታ ተሰጥቷቸው ሲሰሩ በጣም ቆንጆ ነው። ከሱቅ አንጻርም ከሱቅ አንጻር አሁን እነዚህ ልብሶች ሱቅ ስጠይቅ ውድ ናቸው። እዚህ ጋር ግን የተሻለ ነው ብዬ ነው የማስበው። የጠየኳቸው ልብሶች አሁን እዛ ጠይቄ 2000 3000 ምናምን ይባሉላል። መንግስት ለበርካታ ዓመታት ህገወጥ የጎዳና ላይ ንግድን ለመከላከል ጥረት ማድረጉን የገለጹት የልብስ ነጋዴዎች ህገወጥ ነጋዴዎችን በዚህ መልኩ አደራጅቶ ወደ ህጋዊ በማምጣቱ ደስተኛ መሆናቸውን ተናግረዋል። ከዚህ በፊት እንግዲህ ስንሯሯጥ ነበር፣ በየመንገዱ እየተሯሯጥን ለመኪና አደጋ ተጋላጭ ነበርን። ስንሯሯጥ ደንቦች ሲያባረሩን ያ ምንድነው ህጋዊ ባለመሆናችን ነው። ያው ቸግሮን ነበር ስንሰራ የነበረው እና መንግስት ይሄንን ነገር አይቶ ተረድቶ ወጣቶች ናቸው እንዳይቸገሩ ብሎ ይሄን ዘመናዊ የሆነ እቃ ከኮሪደር ልማቱ ጋር የሚሄደውን አሰርቶ እንድንሰራ በማድረጉ እኔ እውነቴን ነው ከልቤ ደስተኛ ነኝ። ገዢው ማህበረሰብም በተመጣጣኝ ዋጋ ትንሽ ትርፍ ይዘን እየሸጥን ነው ማለት ነው። ለምሳሌ ህገወጥ እየሰራን እያለን ያው ደንብ ጋር ምናምን እንደዚህ ህገወጥ ነን ስንሯሯጥ ምናምን ያው አካል መጉዳት አለ፣ መኪና አደጋ ምናምን የሚደርሰው አለ፣ እሱ ብዙ ነገር አለ። እሱ እንዳለ ሆኖ አሁን ግን ያው መንግስታችን ጥሩ ነገር ነው የሰራልን። አሁንም ሌላ ስላለ እሱንም ገና ይቀጥላል ብለን ተስፋለን። ያደርገዋል ደግሞ እርግጠኛ ስለሆነ ማለት ነው። መሰል የህብረተሰቡን ተጠቃሚነት የሚያረጋግጡ ስራዎች ከእሁድና ቅዳሜ ባሻገርም አንድ ቀን እንዲጨመር ሲሉ ነጋዴዎችና ሸማቾች ጠይቀዋል። እኩለ ቀን መረጃዎቻችን ላይ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። በወሊድ ጊዜ የሚከሰት ምጥ መራዘምና አስፈላጊውን ሕክምና በጊዜ አለማድረግ ለፌስቱላ ህመም ከሚያጋልጡ ዋና ዋና መንስኤዎች መካከል አንዱ መሆኑን የሕክምና ባለሙያዎች ሲመክሩ ይስተዋላሉ። በአመት ከ4000 በላይ ለሚሆኑ እናቶች የፌስቱላ ሕክምና እንደሚሰጥ የሚናገረው ሀብሊን ፌስቱላ ኢትዮጵያ ሆስፒታል ግብረ ሰናይ ድርጅትም 92 በመቶ የሚሆነው ህመም የሚከሰተው በመሰል ችግሮች ምክንያት ስለመሆኑም ይናገራል። አልማዝ ሙልጌታ እንዲህ ተመላክተዋለች። ወይዘሮ ወዛም ተስፋዬ ትባላለች። የአዲስ አበባ ነዋሪ ስትሆን የ3 ልጆች እናት ናት። ልጆቿን ስትወልድ ደጋግማ በማማጧ ምክንያት የተለያየ ህመም ይሰማት እንደነበር ታስታውሳለች። የህመሙን አይነት ለይታ ማወቅ ባለመቻሏ ወደ ሕክምና ተቋም ሳትሄድ ለ10 ዓመታት ያክል ቆይታለች። እንደዚህ አይነት ችግር እንዳለብኝ አላውቅም። በቃ ሲደመር 10 ዓመት ማለት ነው። ከዛ ወደ አለርት ሄድኩኝ። ያንቺ እኮ ፌስቱላ ነው አለ። እንዴ ዶክተር የኔ ፌስቱላ አይደለም አልኩት። በእኔ እውቀት ማለት ነው። ወደዚህ ሆስፒታል መራኝ። ወደ ሐምሌን ማለት ነው። ሁሉም ነገር ስላላቸው እነሱ ይሽለኛል። እሺ ካለ ደስ ይለኛል። የት ነው አልኩት። እዚህ ቦታ። እሺ ብዬ በምልክት ነው የመጣሁት። ትሪትመንታቸው ይለያል። አሁን ደግሞ ሕክምናውን አግኝቻለሁ። እግዚአብሔር ይመስገን ድኛለሁ። በአመት ከ4000 በላይ ለሚሆኑ እናቶች ፊስቱላ ሕክምና እንደሚሰጥ የሚነገረው ሀምሊን ፊስቱላ ኢትዮጵያ ሆስፒታል ግብረሰናይ ድርጅትም 92 በመቶ የሚሆነው የፊስቱላ ህመም የሚከሰተው በምጥ መራዘም፣ በጊዜ ሕክምና አገልግሎት ባለማግኘትና መሰል ምክንያቶች መሆኑን ይገለጻል። ባህር ዳር፣ መቀሌ፣ ይርጋለም፣ ሀረር፣ መቱ እነዚህ ሲደመሩ ሆኖ 4250 ያህል ተጠቂዎችን እናክማለን በአመት። ትራንስፖርቱም፣ መኝታውም፣ ምግቡም፣ ህክምናውም እንዲያውም የማገገም ስራውም መልሶ ማቋቋም ይህ ሁሉ ተጨምሮ በነፃ ነው የሚደረገው። ለፊስቱላ ምክንያቶቹ ብዙ ናቸው። ምጥ በመራዘሙ፣ ምጥ በመቀርቀሩ፣ በጊዜው በአስፈላጊ ቦታ በአስፈላጊ በሆነው በሰለጠነ ሰው ኃይል ባለመታከማቸው ወይም እርዳታ ባለማግኘታቸው የሚመጣ በዋናነት ወደ 92% በዛ ነው። ታካሚዎች የፊስቱላ ህመምን ከመታከማቸው በፊት በአመጋገብ በስነ ልቦና ቅድሚያ ህክምና ከተሰጣቸው በኋላ የፊስቱላ ህክምና እንደሚደረግላቸው ዶክተር ቢተው አበበ ይናገራሉ። ከምግብ ጀምሮ፣ ልብስ ከመቀየር ጀምሮ፣ ስነ ልቦናን ከማጎልበት ጀምሮ የተለያየ ዲፓርትመንት ስላለ የተለያየ ነው። የመጨረሻው ግን ቀዳዳውን መዝጋት እንደ ክብደቱ እናክማለን። እሱ ነው ዋናው። ተሰፍቶ ለመዳን የሚያስቸግረን ከሆነ በሰው ሰራሽ መልኩ ሌላ አይነት እሱ ነው እዚህ ሀገር የተለመደም ባይሆንም በእንደዚህ አይነት መልኩ አብረውን እንዲሰሩ አብረውን እንዲኖሩ ክትትል እየተደረገላቸው እናክማለን። ሰው ሰራሽ መንገድ ያከምናቸው ከሆኑ በየ6 ወሩ እየተመላለሱ ከኛ ጋር ነው የሚኖሩት። የሚወስዱት ዕቃ አለ። ሲታመም ይመጣሉ። 6 ወር የግዴታ አይደለም። ሲያማቸው በ2 ሳምንት ሊመጡ ይችላል።
ግን እንደው ደህና ከሆኑ በየ6 ወሩ እየተመላለሱ ከኛ ጋር አብረው ይኖራሉ። የሕክምና ባለሙያዎች አቅምን በማሳደግ የሕክምና ተቋማትን ማዘመንና የተሟላ ማድረግ እንዲሁም እናቶች በጊዜ ወደ ሕክምና ተቋም እንዲሄዱ ማበረታታት ችግሩን መቀነስ እንደሚቻልም ባለሙያው ጠቁመዋል።